ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገ ታጣቂ ቡድኑ ግን ክሱን አስተባብሏል። ይህን መረጃ እናካፍላችኋለን። በሰባተኛው ሀገራዊ ምርጫ ድምጽ ያልሰጡ በሰሜንና ደቡብ ወሎ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች ሰኔ 2 ቀን ባሉበት ሆኖ በልዩ ድምጽ መስጫ ድምጽ ሊሰጡ ነው። አረና ትግራይ የትግራይ ክልል ህዝብ ጦርነት ሰልችቶታል አለ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገ ታጣቂ ቡድኑ ግን ክሱን አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይንም ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ የተፈጸሙት ጥቃቶች መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት የተከናወኑ ናቸው ሲል ከሷል። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድም አስታውቋል። ኮሚሽኑ ምርመራ ማድረጉን ተከትሎ ትላንት ባወጣው መግለጫ በቦታው በአካል በመገኘት ከዓይን እማኞች ከተጎጂዎች ቤተሰቦች እንዲሁም ከተጎጂ ከራሳቸው ማንደበትና ከሚመለከታቸው የመንግስት አካላት መረጃዎችንና ማስረጃዎችን መሰብሰቡን ገልጿል። በሰባተኛው ሀገራዊ ምርጫ ድምጽ ያልሰጡ በሰሜንና በደቡብ ወሎ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች ዛሬ ሰኔ 2 2018 ባሉበት ሆነው በልዩ ሁኔታ ድምጽ ሊሰጡ ነው። ተፈናቃዮቹ መምረጥ በመቻላቸው መብታቸው መከበሩ ቢያስደስታቸውም ስለሚመርጧቸው እጩዎችና ፓርቲዎች ግን በቂ ግንዛቤ እንዳልተሰጣቸው ገልጸዋል። በሰባተኛው ሀገር አቀፍ ምርጫ በልዩ ሁኔታ ድምጽ የሰጡ የሀገር ውስጥ ተፈናቃዮች ሰኔ 2 ዓመተ ምህረት ባሉበት ሆኖ መጠለያ ጣቢያ ድምጽ ይሰጣሉ። በሰሜንና ደቡብ ወሎ በ5 የመጠለያ ጣቢያና 9 የምርጫ ክልሎች ድምጽ ይሰጣል። በስድስተኛው ሀገራዊ ምርጫ በአካባቢው በነበረው የጸጥታ ችግር ምክንያት በምርጫ መሳተፍ ያልቻለው በሰሜን ወሎ ጃራ መጠለያ ጣቢያ የሚኖረው አህመድ ሰይድም እንደ አንድ ዜጋ መብታችን መከበሩ አስደስቶኛል ይላል። ያው ምርጫ መምረጥ በመቻላችን እንደኛ እንደ ኢትዮጵያ ህዝብ ተፈናቃይ ብንሆን ወገኖቻችን ኢትዮጵያዊ ናቸው፣ በኢትዮጵያዊነታቸው በዜግነታቸው መብታቸው መከበር አለበት ብሎ መንግስት ይሄንን ስላመቻቸልን ያው ደስ ብሎናል። እኛ ወለጋ ይጋለንም ከዚህ በፊት ምስራቅ ወለጋ ኪሪሙ ነበርኩኝ ምርጫን መረጥንም ነበረ። የስድስተኛውን ዙር ምርጫ ላካሄድንም ነበረ። አካባቢ በጸጥታ ችግር ምክንያት ምርጫ አልነበረውም። አሁን ግን እዚህ ሰባተኛውን ዙር ምርጫ ለመምረጥ በመዘጋጀቴ በጣም ደስተኛ ነኝ ብለዋል። ድምጽ በሚሰጥባቸው የሀገር ውስጥ ተፈናቃይ መጠለያዎች ጣቢያ መካከል በደሴ ዙሪያ ውስጥ ገራዶ የመጠለያ ጣቢያ አንዱ ሲሆን በመጠለያ ጣቢያው ነዋሪ ሆኖ ይመራ አሊም ስለምንመርጠው ፓርቲ ሰፊ ግንዛቤ ባይኖረንም መምረጣችን ግን መልካም ነው ሲል ይናገራል። በመምረጣችን ምን አውቀን ብለን ግንዛቤ ያልሰጠንም የምንመርጠውን አላወቅንም። ዞሮ ግን በነጻነታችን መታወቁ በጣም ደስተኛ ነን። ያው ቀድም እንደነገርኩ ግን አንተ ስደውልልኝ ወዲያው ነው ደወለልኝ ለነገ ተብለችኋል ተባለ። በምርጫ ሂደቱ እስካሁን ባለው አስገዳጅ ነገር የለም የምትለው አለሚቱ ሁሉ ለምን የምንኖርበት አካባቢ ተወካይ እንመርጣለን የሚል ጥያቄ ቢኖርንም አሁን ላይ ግን መጎባ ላይ ደርሰናል ትላለች። ያው እንግዲህ እንመርጣለን ልንመርጥ ነው ደስተኛ ነን። ሁሉም ሰው ተሳታፊ እንዲሆን ንቁ ተሳትፎ እንዳለው ነው እኛ የምናውቀው። መብትና ግዴታችን ያው ቀን እንመርጣለን። ያው እንግዲህ እኛ የምንመርጠው እገሌ መረጡ እገሌ ላልተባልንም ራሳችንን የምንመርጠው ማለት ነው። እንደ ወረፋውን የምንመርጠው ያው ግንዛቤ ተሰጥቶታል ህዝቡ ለምን የሚል ጥያቄ መጥቶ ነበረ። ወደ ቀያችን እንኳን ብንመለስ እንኳን በመረጥነው መንግስት መተዳደር አለብን፣ ባልመረጥነው መንግስት ለምን እንተዳደራለን የሚል ነበረ። ምርጫ በማይካሄድበት በተወለደሪ ወረዳ ጃርሊ ቁጥር 1 መጠለያ ጣቢያ ነዋሪ ሆኖ አስተያየት ሰጭም በምርጫ ለመሳተፋችን እንደተገለልን ራሳችንን እንድንቆጥር አድርጎናል ሲል ይገልጻል። ባለመምረጣችን ገለልተኝነት ነው የሚሰማን። ምንም እኛ ስላገለሉን የሆነ በቃ ኢትዮጵያዊነትን ትረሳለ። በቃ ለምን ህገ መንግስቱ ላይ አውቀ ለአይዲፒ ወታደር ካምፖች ለተለያዩ ህጉን አጽድቆ አውጥቷል። ከላይ እንዳይመረጥ ማድረግ ደግሞ ይሄ በቃ ህሊናህን ይጎዳሃል። እንደ ሀገር አይሰማህም። ዜግነት እንደ ዜግነት አይሰማህም። ጥሩም የሚሆን መጥፎም የሚሆን እንደ ሀገር ሀገር ሲጎዳ አብረህ መጎዳት፣ ሀገር ሲጠቀም አብረህ መጠቀም የሀገር ፍቅር የወገን ፍቅር ይጨምራል። ግን ይሄ በገለልተኝነት ሲታይ ባይተዋርነት ይሰማሃል ብለዋል። በጃራ የመጠለያ ጣቢያ ምርጫ አስፈጻሚ ሆነው ሀብታሙ አበራም የምርጫ ቁሳቁስ መድረሱንና ለዛሬው ምርጫ ዝግጁ መሆናቸው ይናገራል። ዛሬ ከሄዳል ቁሳቁስም ተረክበን ያው እንግዲህ ለዛሬ ምርጫ ዝግጅት እያደረግን ነው። ካርድ አወጥተዋል። 4 የምርጫ ጣቢያ ያለ ቁሳቁስ ትላንትና ተረክበናል። እስካሁን የተለየ ነገር ያየነው ነገር የለም። አካባቢውም ሰላም ነው እንግዲህ ሲልም ተናግሯል። በብዛት ከምስራቅ ወለጋ ከዛ ደግሞ ከቤኒሻል ጉምዝ ምስራቅም ምዕራብ ወለጋም አለ ሆሮ ጉሩ ከዛም ያው በቃ ኦልሞስት ምስራቅ ወለጋና ምዕራብ ወለጋ ከዛ ደግሞ ሆሮ ጉሩ ማለት ነው ሻምቡ ሆሮ ጉሩ ወለጋ ብሏል። ዛሬ በልዩ ሁኔታ ባሉበት መጠለያ ጣቢያ ድምጽ የሚሰጡት የሀገር ውስጥ ተፈናቃዮች ስለሚመርጡት ፓርቲ በቂ ግንዛቤ እንደሌላቸው ቢገልጹም እዚያ ገለጻ አልተደረገልንም። እንግዲህ ምንም ያው ወለጋ ያለ እጩ ነው የምትመርጡት ብቻ የተባለን እንጂ ከመጣህበት የምርጫ ክልል ወለጋ ስኩል የተዘጋጀ እጩ ነው የምትመርጠው የተባለው እንግዲህ የገሊ ተብሎ እስካሁን የተነገረን ነገር የለም።
በሰሜንና በደቡብ ወሎ በገራዶ መካነ ኢየሱስ፣ ኩታበር ቻይና ካምፕ፣ ጉባ ላፍቶ ግብርና ካምፕ፣ ቦረናና ጃራ የስደተኞች መጠለያ ጣቢያ ዛሬ ምርጫ ይከናወናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ መጪ ዘገባችን እናልፋለን። በትግራይ ክልል ሽራሮ ከተማ በደረሰ የድሮን ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኞች ተናግረዋል። አረና ትግራይ በበኩሉ የትግራይ ክልል ህዝብ ጦርነት ሰልችቶታልም አለ። የአረና ትግራይ ሉዓላዊነትና ዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ለዶይቼ ቬለ በሰጡት ቃለ መጠይቅ ሽራሮ ላይ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻቢያ የፋኖ የህወሓት ታጣቂዎች እንቅስቃሴ በመበራከቱ ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱ ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መገደላቸውን ብዙዎችን መግለጻቸውን የአረና ፓርቲ ሊቀመንበር ገልጸዋል። በእነዚህ ጥቃት ከቆሰሉት መካከል በአክሱም መቀሌን ጨምሮ በተለያዩ ከተሞች ለሕክምና መምጣታቸውን መነገሩን አቶ አምዶም ገብረስላሴ አክለው ተናግረዋል። በኢትዮጵያ ፌዴራል መንግስት የተሾመውና የትግራይ ክልል አስተዳደር የነበረው በጀነራል ታደሰ ወረደ የሚመራው የትግራይ ክልላዊ አስተዳደር በህዝባዊ ወያኔ ሓርነት ትግራይ በተፈጸመው በመፈንቅለ መንግስት ስልጣኑን ለቆ በአሁኑ ወቅት ትግራይን እያስተዳደረ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ወይም የህወሓት ቡድን መሆኑን አቶ አምዶም ገብረስላሴ ገልጸዋል። የድሮን ጥቃቱን ተከትሎ ህወሓት የብልጽግና መንግስት ለጥቃቱ ፈጽሟል ሲል መግለጫ ማውጣቱንም አቶ አምዶም አክለዋል። ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት የቁም ስር ላይ መሆናቸውን አቶ አምዶም ተናግረዋል። ህወሓት በአሁኑ ወቅት የትግራይ ክልል ወጣቶችን በግዳጅ እየመለመለ ውትድርና እንዲገቡ ያስገደደ መሆኑን ህዝቡ ከፍተኛ ስጋት ውስጥ መሆኑንና ህዝቡ ጦርነት እንደሰለቸው አስረድተዋል። ስለሆነም የኢትዮጵያ ህዝብ ከትግራይ ህዝብ ጎን በመቆም አለበት ሲሉ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር ጥሪ አድርገዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።